ያደረገውን አትሞብን። እሺ ቆይ ኢትዮጵያ ደርሳ ከመጣች ስንት ጊዜ ነው? የተሙት አትሞ ነው የገዛው። ይሄ ሁላ ቻርጃ ፖሊስ ስቴሽን ሲሄድ ትንሿ ፖሊስ ስቴሽን ሲሄድ በስታርቦክስ አድርጎ ትንሽዬ ኳስ አስቀምጦ ከዛ ፌመስ ነሽ ብሎ እንዳወራ አረገኝ። ከዛ አንዱ ደግሞ በራነን ብሎ ሪሙቭ ዩር ኔክለስ አለኝ። what you have in my necklace አልኩት። እቺ ትንሿ ፖሊስ ስቴሽን ላይ what you have in my necklace I come የመጣሁት እውነቱን እንድትነግረኝ ነው። ስልኬ ላይ መጫወተታለሁ። እውነቱን ተናገር አልኩት። አናገሩም። እነሱ በእኔ ፊልም እየሰሩ ነው። የእነሱ መጫወቻ ነኝ። ከዛ መጣና ደግሞ አልኩሲስ ፖሊስ ስቴሽን ነሽ ያልኩሲስ ፖሊስ ስቴሽን ነሽ ብሎ ደግሞ ቻርጃ አንድ ጊዜ ነው እሱ አላውራ ላይ ነው ፕሮሞሽን የሰሩት። እሺ አንቺ የት ነው ያገኘሽው? ፕሮሞሽን የሰሩት ይሄ ሁሉ የታተመው ምንድነው? ሜካፕ ሁሉ አትሟል። 24 ጥፍር ሁሉ አትሟል። ጥፍሩን ተጠቅሜያለሁ። አንስቻለሁ እንዳለ ሜካፕ ሁሉ ነው ያለው። ማን የሰጠሽ? እኔ ሄጄ ገዝቼ ነው ሱፐርማርኬት። ቪዲዮው ላይ የፖሊስ ምልክት ነው የሚያሰጠው። 24 ኦፍ ቫኬሽን ነው ምግብ ወርደር ራሱ ሳርግ የሚደርሰው። እኔ ዋሽት ነገር የለም። እኔ እንደዛ ጨዋታ ውስጥ አውጡኝ። እኔ ጨዋታ ነው የምትፈልጊው? አሁን ለምን አያቆምም? ከኔ ህይወት ምንድነው ይፈልጉት? ኦራሊ ታውቂያቸዋለሁ። ለምን እንትን ይባላል? እኔ ዋሽት አላብድ አልኳቸው። ይሄው 24 የሚለው ደግሞ ምንድነው ያለው? 24 አፍተር እንትን ይሄ ቪዚት ነስታ ብሏል ነው የሚለው። 24 ቢል ደግሞ እንደዚህ ነው የሚይዘው። ቲክቶክ ላይ እየገቡ ነው የሚያክሉ አልመዲና ሱፐርማርኬት እያሉ ሞኒት ወይ ኤክስቼንጅ ሪፈንድ ይሄ 24 አወርስ ቪዚት ነስታ ብሏል። ቪዚት አይደለም እማ 24 አወርስ የሚለው ምትመልሹ ነው ያተሙት እንዳለ ኦፍ ነሽ ሁላ ነው ቢል የሚመጣው እዚህ ጋር ኦፍ ነሽ ሁላ ማሪ እኔ አንቺን ጥያቄ ልጠይቅሽ እችላለሁ ከይቅርታ ጋር? አንቺ የት ነው ያገኝሻት? ሄለን ያመጣሻት ነው። እሺ እኔ እነሱ መቀለጃ ነው። እኔ ስራዬን ሰርቼ ነው። ፖሊስ ናት ብለው ስሜን አጥፍተውኛል። ፖሊስ ኮንኩ ደግሞ የፖሊስ ልብስ ሊያለብሱ ይገባል። ፖሊስ ናት ነው የተባለው። በቃ እሺ የሆነ ቦታ ሲል ማውዝ ምልክት ነው የሚሰጠኝ። እንዴ እኔ መቀለጃቸው ነኝ። ነታሚ ሲባል ተንተባለ። እሺ ከዛ ሰበል አባቶች ጋር አይቻስ ነበር። ምን ተጠልቼ ነው ያለው? ኦፍላቱላ ቢላለኝ ግማሹን ሲቸው ማስቀመጥ ጀመረ እኮ ትይዳ ታዲያ ኦፍላ ቫኬሽን ኦፍ እተማት እምቢ አለች። አሁን የት ነው እሷ እየኖረች ያለችው? ሁሉንም እምቢ ብላ እኔ ነው ያለችው ነገር። እሺ የት ነው የምትኖረው አሁን እሷ? ሆቴል ውስጥ ነው የምትኖረው። የት ሆቴል? ማንንም ፈለላ ለምን ኢጃዛ ቤት ተበድሬ ነበር። አሁን አለቀ። እኔ ስራን ሶስት ወር ተቀመጥኩ። እሺ ሆቴል ማን ነው የሚከፍል? የት ሆቴል? ጨረስኩ በቃ ያለኝን የለሽም? ምን ትበላለሽ? ምን ትጠጣለሽ? ምን እንዴ ሊድ ሀብታም ናት እያሉ ታክሲ ሁላ ነው ያስጨምሩብኝ። ታክሲ ሁላ ያስጨምሩብኝ እንዴ እኔ የትኛው ሀብታም ነው የሆንኩት? እኔ መቀለጃ ነኝ። ክርስቲያን ነኝ ግን እኔ ማንም ጥላቻ የለኝም። ለምን እኔ መጫወቻቸው ነው? ዘምዘም ልሰጣት ነው። እኔ ማንም መጫወቻ የለም። ያቆሙልኝ ምልክት ነው የሚሰጠብኝ። እኔ ምልክት የሚሰጠብኝ ምን አድርጌ ነው? እሺ አሁን አንድ ነገር ልንገርሽ። ሆቴሉ እንዴት ነው የምትኖረው? ምን እየበላሽ ምን እየጠጣች? ማንም ስላት ተበድሬ ነው ብድር አለብኝ አለች። ብድር አለብኝ እና አንቺ ጋር እንዴት መጣች? ወይስ አንቺ ሆቴል ይርሽ? ነው ዱኬሽን ለምኛት በቅዱስ ሚካኤል ብቻ ስላት ወዲያውኑ ላከችልኝ ዱኬሽን። እኔ የማንም መጫወቻ አይደለም። ቁጭ ብሎ ቤርበሬስ መጫወቻ የሚያደርጉ የቤር ጥላቻ የለብኝም። ላይ ቤርበሬስ ነው ያዘመቱብኝ። ኢጃዛ ቤት ውስጥ እራሱ እሷ ያለችው አሁን ደበደቡሽ? ደበደቡኝ። ይኸው ግሬን ራሱ ወንድ ነው መጥቶ ይመታኝ። ይሄ ብሎ በርግጫ የቤት ጥላቻ ያለሽ ነው። እዚህ ሀገር ከመጣሽ ፓስፖርትሽስ ነው የቀረው? ፓስፖርት ያልቅ ቪዛ አንዱን ነው ሊያልቅ 2 ዓመት ተጠቅመሽበታል። እዚህ ሀገር ኖረሻል ወይስ ቪዚት ነው የመጣሽው? ቪዚት አይደለም የመጣው። ስመጣ 3 አይዲ ነው ያለኝ። በኮንትራክት ነው የመጣው ስመጣ። እሺ እንደመጣሽ የት ገባሽ? ካንስሌሽን ወሰድኩ። ከዛ በራስ ወረቀት አሰራ። ከዛ የቀያየርኩ ሰው መስራጀ። ኦኬ ሆቴል ምንም ትሰሪ ነበር። ከዛ በኋላ ምንድነው የተፈጠረው? ሀፕኒንግ የሆነው ምንድነው? ከዛ ሬስቶራንት ከወጣ በኋላ ስልክ ላይ ገብተው እየገቡ ይሄ ማን ነው ይሄ እያረቡ እያታሙ አሰደቡኝ ነው። ከዛ ቁጭ ስል ደግሞ ቲክቶክንም ትቼ ቁጭ ስል አጭር ሰውዬ ካንዱራ የለበሰ እየመጣ እሺ እኔ ከአበሻ ጋር ከተቀመጥኩኝ መጥቶ ተፍቶብን ይሄዳሉ። ከዛ ነው ወጥቼ ቲክቶክ ላይ ያሳደባል። ኦኬ ስለዚህ አንቺ ጋር እንደዚህ አይነት ጋለሪ ስለጣሉብሽ
ውስጥሽ በጣም ተጎድቷል። ማመን አልችልም። በቃ ሊያሳብደኝ ነው። ቡና አልቀረ ቡና ውስጥ እኮ ነስኮፊ ነው ያስገቡብኝ። የጀበና ቡና ውስጥ ነስኮፊ ዱካም ውስጥ አሰሩብኝ። እሺ አሁን ምንድነው ማድረግ ያለብን መሰለሽ? እሷ ጸበል እንድትወስድሽ እኔ ጸበልም ቅባ ቅዱስም አለኝ ከኢትዮጵያም ጥቼ ጠጥቼ ነው ለካይና በቅርቡ ነው ከኢትዮጵያ የመጣሽው? ቅባ ቅዱስም እሺ ስራ እንፈልግልሽ። ምን አይነት ስራ ነው ሆብሽ? ምን አይነት ስራ ነው የምትፈልጊው? መስራት ትችያለሽ። ስልኬን አላምንም። እያንዳንዱ እንትን ተብሏል። ከዚህ ስልክ ልውጥቱ ወጥቻለሁ። ጓደኛው ልክ ወጥቼ ሳለቅስ እኛንም ብለ ምልክት አድርገዋል ነው ልጅ ምልክት ነው የሚሰጣጡ ስልኬ ላይ ጥጥን ያረጋቸው። ኦኬ ስለዚህ የሚያሳዩት እንደዚህ ነው። አሁን ወደ ሆቴሏ ትመለስ እንዳለችው ስራ በዌተር ወይም በምን ካለ ይፈለግላት። አንቺ ደግሞ ጀስ የምታግዣት ነገር ካለ አግዣት። እኛ በዚህ ነው የምንተባበራት፣ ምክንያቱም መስራት ትፈልጋለች ልጅቷ። እኔ ማንም መቀለጃ አይደለም፣ መቀለጃ አይደለም። እኔ ላይ ተጠቅመውብኛል። ምንም አይነት ፔመንት ሳይሰሩ ነው ተጫወቱብኝ። መጫወቻ ነው። 3 ወር ነው ቁጭ አልኩት። 3 ወር ቁጭ አልኩት። እውነቱን ለማወቅ ምልክት ኢት ሲለኝ ይዘዋል። እዛ አያም ሆቴል ይሏል። ሆኖ አልተማሪ ሶላይ ሄጄ እንኳን ከዛ ምልክት አረጉኝ። በቃ ስራ እንዳልቀጠር ምልክት። እኔ ደግሞ በምልክት የምቀጠር አይነት ሴት አይደለም። እየነገርኩሽ እኮ ነው፣ እየነገርኩሽ ነው። ሰዎች እኮ ይታወቃሉ። እየነገረች ነው። ፖሊስ ስቴሽን ራሱ ሲሄድ ሳሪ ጠይቃት፣ ቪዛውን ማን ይሰራላት? የቪዛሽ ከፍልሽ ማን ነው? ኪያ ማን ነው? ኪያ እስቲ ያሳይ። ኪያ ማን ነው? ምን አላት? ልጅ ነው። እኔ እንጃ አላውቅም፣ ግን አሁን ስንመጣ ከፊሌ ነው ብላኝ እያወራች ምን አለ ታዲያ? እሱ ምንም የት ነው ይሄ ነው ይሄ ነው ጋር ፎቶ የለውም። ደውሎልሻል? እስኪ ፎቶውን አሳየኝ። ፎቶ ቲክቶክ ላይ ኪያ ብለሽ ሰርች ይወጣል። ቲክቶክ ላይ ኪያ ቀዩ ልጅ ነው። ኪያ አለ ቀዩ ልጅ ደወለ። ሄሎ ኪያ ልታወራ ፈልጋ ነው። ቆይ ሳራ አውራት። ታውቀኛለች። ሄሎ አጥፊው ብሉቱዙን አጥፊን ያለችልበት እኮ አልችልበትም፣ ግን ብሉቱዙ ደግሞ ነው። እሺ ስፒከር ላድርገው። ቆይ ሄሎ ወይ ኪያ እንዴት ነህ? ጋይስ እነሱ ስልክ እስኪያወሩ እናንተ ታብታብ አድርጉ። እሺ መሲ ለምን ሂጅ አልሻት ለምትሉኝ ምን አገባችሁ? ያገባችኋል። ይሄ አይደለም እንትኑ ነው የሚሰራው። የሳምሰንጉ የለም። እሺ አዎ የመሲያ ይሆናል። እሷ መምጣት የፈለገችው እኔ ታሜ ጋርና ሳሪ ጋር ነው። መምጣት ስትፈልግ ነይ ችግር የለም ሳሪ ጋር አልናት። ታሜ ደግሞ አሁን ተኝቶ ይሆናል እንጂ ቀጠሮ እንትን ሌላ ትፈልጉ አይደለም። ሳይገባችሁ ዝም ብላችሁ አታውሩ። እና እንደጀመረኝ ደግሞ በብሎክ ላጠናግርሽ እና ደግሞ ላሳይሻ። ከዚህ ናይ ጅጅ እጂ የወሬ ሱስ እዛ ድፍት ሲያረግሽ ልክ ትገበርሽ። ጅጅ ኖ እነሱን አይደለም ማሬ፣ ያዘኑትን አይደለም። መሲ የት ነው የምትኖረው? እኔ ይኸውልሽ ላይቭ ላይ ትገባለች። 3000 4000 ሰው ቁጭ ይላል። እሷ ዝም ብላ ነው የምታወራው። ሰውም ደግሞ ቁጭ ብሎ ነው እንትን የሚላል። ከዛ ካሜ ጋር ጠዋት በኮመንት በቃ ታሪሚው ታርጊው አንድ አለ ተግራኝ ታሪሚው ታርጊው በኮመንት ግባ ሲል ታሜ ጋር ከዛ ገባች ማለት ነው። አስገባናል። ከዛ እንዴት የኔን ጉዳይ ሳታዩ 6 ወር ሆነኝ ምናምን አለች። ከዛ ገብቼ ፕሮፋይሏን ሳይው ለከሷ ልጅ ናት። ታሜ ያው በዚህ በቃ አሁን ልክ እንደምታወራው ሰው ችግር የለም በአካል እኛ እናገኝሽና ሳሪ ጋር እናወራሻለን ማታ ነው ያላት። ደግሞ ትንሽ ልጅ ናት ደግሞ ስታምር በጣም ነው የምታሳዝነው።
በዛ አካውንት ገብታ እኮ ነው ወዶች ቲጂ በሚለው ማለት ነው። አቡዳቢ ነበረች። ሀኒ ራሱ ታውቃታለች፣ ቆይታለች ማለት ነው እዚህ ሀገር። ሀንቾን እስኪ ግቢ የሰው ላይፍ ነው ድራማ ብለው ነው አጫሉ ላይ ምናምን ብለው ተቀምጦ ያስደብድቡ ያስወጡኝ ከቤት ውስጥ። ወንድና ሴት ኢጃዛ ወንድና ሴት የሚገባው እንዴት ነው? ወንድና ሴት ኢጃዛ ቤት ውስጥ የሚገባው ሴት ስገድ ኢጃዛ ቤት ውስጥ ወንድና ሴት ሩም ውስጥ እየነገርኳት ወንድ ገባብኝ፣ ወንድ ያለበት ውስጥ አልገባም፣ ሽንት ቤት አልፈልግም ብዬ ሄዳለሁ። አንዷ ጓደኛ የእሷ ደግሞ ይበሳ ሙሉ ቤቱ ወንድ ነው። ሽንት ቤቱ የሴት ለብቻ ብዙ ሽንት ቤት እያለ አውቆ ያስገቡታል። ይሄ የሴት ይሁን ብዬ ስል ባጥበው አውቆ ያስገባሉ። ሩም ውስጥ ወንድ ያስገባሉ። የት አውቃቸዋለሁ? ከየት እንደመጡ እኔ የት አውቃቸዋለሁ? የት አውቃቸዋለሁ? እኔ እንዴት ብዬ ነው አሁን ከሰው ጋር ተደባለቂ የምትለው? አላውቃቸውም እኮ ወይ ኪዩ እኔ ማንም መጫወቻ ነኝ። ከዛ አንድ ቤት ደግሞ አሁንም ኢጃዛ ብዬ ሄዳለሁ። ቆሻሻ ወንድና እዚህ ይዘዋት መተው እኮ ነው እዚህ ሱቅ ቆሻሻ ቤት ውስጥ ገላይን ታጥቤ ወጣሁ ከፖሊስ ስቴሽን። ትመጣለህ አንተ የት ነህ? ቅርብ ነህ? አጅማ እሺ ናት በቃሽ። እሺ እሺ እኔ ቆሻሻ ቤት ውስጥ የምገባው ወንድና ሴት ውስጥ የምገባው እኮ አሁን ኪያ እየመጣ ነው። ኪያ እየመጣ ነው። ይምጣና እሱ ያው ከፊሏ ስለሆነ ፐርፐዝሊ እሱ ነው ማወቅ ያለበት። ገባሽ? ስለዚህ እናግዛት፣ አብረን እናግዛት። ባይዞ አሁን ምንም የምንፈጥረው ነገር ኢጃዛ ምደበለቀው ኖ ሂጃዛ አላለም። አይነት ሰው አለ የታውቃቸዋል። ትክክል እውነትሽ። ምን ብዬ ነው የምገባው? ላላ ሂጃዛ አላለም። ሆቴል ትቀመጪና ያንን ነገር ፕሩቭ እንትን አድርገሽ ከሱ ጋር ትነጋገሪና ከከፊልሽ ጋር ከስፖንሰርሽ ጋር ከዛ የሚሆነውን እናደርጋለን እንጂ ኢጃዛማ አትቀመጭም። አይኖ ጎርተውሻል። ስንት አይነት ይሄ እንጂ ቆስሏል። በዛች ስንት አይነት ሰው ነው የሚመጣው? ምናቸው ነገር የድሮ ቤቴ ሸሪያ ናቸው። አይነካኩ የታይል ከሰከሱ ፍቅረኛ ካላቸው ይታወቃሉ። እኔ የምሄድበት ወንድና ሴት የማንን በልቃታ የተጋደመ እኔ ምን እንደሚያመጡብኝ እኔ ምን አውቃለሁ? እኔ የት አውቃቸዋለሁ? ጭራሽ አስደበደቡኝ እኮ ታይም እንዴ ካስኪዩ ይምጣ። ምክንያቱም ስሪኪያ እስኪመጣ ችግር የለም። ዋስ ወይም ካሪስቱ ፊት ልበለው እንደሱ ያደርሰናል። እሱ ራሱ አሁን እሱ የራሱን ኃላፊነት ይወጣል። ለእሱም ጥሩ አይመጣም። ሽንት ቤት ራሱ ቀፈት ላይ መቀመጥ ሰው የተቀመጠበት ላይ መቀመጥ ቫኬሽን ናት ያስብሉብኛል። ቫኬሽን የሚያስብለኝ ሰውዬ ስራ ትቼ ነው የሄድኩት። እሱ ከሆነ ደግሞ ለእኔ መደወል አለበት። ገባሽ? ልጅ ነበር የምጠብቀው እሱ ቤት። እሱ ከሆነ ቫኬሽን ያስበለኝ ለምን አይደውልልኝም? ቫኬሽን ናት ኦፍ ናት እያሉ ፉጄራዎች ይጫወቱብኛል። ላይ ተጫውተውብኛል። ማርያምን ይሄ እኮ በዓለም አቀፍ ያስቀጣል። እኔ የማንም በልቃጣ መጫወቻ ነኝ እንዴ? አቡዳቢ ልሄድ ነው ስል ደግሞ እሱን ስልክ ክለብ አስቀምጨዋሉ። ደግሞ አቡዳቢ በልቃጣዎች እኔ ማንም በልቃጣ እንትን መጫወቻ አይደለም። በርሰጠው ትሄድ ምግብ ይምጣልሽ፣ ምግብ ትበያለሽ፣ ጾም ያለሽ እንጀራ ይምጣልሽ። ምን ይምጣልሽ? ምን ትፈልጊያለሽ? ቡና ትጠጪያለሽ? ኖርማል ቡና ላምጣልሽ? ሰውዬው ስልኩን እንትን ብሏቸዋል። ከዛ እነሱም በቃ ራቁኝ። ፖሊስ ጣቢያ ስሄድ የባስ ካርድ አይቀራቸውም። የት ልትወጣ ነው ብለን ቦርሳ ይበረብራሉ። ፓንታ አይቀራቸውም። ጋይስ ፓንታ የት ልትኔ ሳለ አይደለም መጣው በቃ ከበዱኝ። በቃ ሄደው የነገ ልወጣ ነው ካልክ የት ልትሄድ ነው ተብሎ ባሴ ይወሰዳል የባስ ካርዱ። ከዛ ቀንሳጣው ባሱ የት ካርድ ስለ እኔ ጋር ነው ይላሉ። ይሄን ያህል ደረጃ እኔ ድሮ ኢጃዛ ቤት እንደዚህ የለም። ስነ ስርዓት ያላቸው ልጆች ናቸው። ይሄ እኮ ምልክት ነው አልኩሽ የደበደቡኝ ማለት ነው። እኔ ማንም እዛ መጫወቻ ነኝ እንዴ? እነሱ እዛ ጦርነት ወይም ድብድብ እያለማመዷቸው ከሆነ እኔ መጠቀም አልፈልግም። እኔ እንደዚህ አይነት ነገር አልለመድኩም። ሲጀምር አልቀላቀልም ኢጃዛ ቤት ከዚህ በኋላ እና ሁለት ሶስት ሆኜ የምሰራ አይነት ሴት አይደለም። ብቻዬንም የምሰራ ሰው ስለሆንኩኝ እንትን አለም የት አውቃቸው ነው ከየት እንደሚመጡ ራሱ እኔ የማውቀው ነገር የለም። አንድ ድሮ ሰው ግን መገኘት አለ። ቡና ትጠጫለሽ? ቡና ላስመጣ? አይ አለቀጥቻለሁ።
የት ሆቴል አልነበርሽ? እንትን ነስከፊ ኦኬ ነስከፊ አሁን አትጣጣም ጸበል አሁን ይጣጣም ሳሪ ሽሮ አስመጭላት። ሽሮ ትበላለች። ቢሽሮ ሽሮ ዳቦ ትብላሽ። ዳቦ ናዝሬት ነሽ? ለዛ ነው እንደዚህ ቆንጆ ይሆንሽ። ቆንጆ ይሆንሽ ደግሞ ላይ እየተቀያየሩ ነው የሚመጡት። ቲክቶክ ስልኬማ መጫወቻ ነው። የሆነ ሰው ለአውራ ብዬ እኔ ነኝ ይላሉ። ቲክቶክ ላይ ፖስትኩት እኔ ነኝ ይላሉ። እሱ እኔ ነኝ ነው የሚሉት። እኔ ነኝ ይላሉ። መንገድ ላይ እኔ ነው የሚሉት። እንደዛ ይጫወታ አያውቁም እንዴ? ምን አይነት ሰይጣኒዝም ነው የሚሰሩት ላይ ነው። እነሱን በምን ማስቆም እንደምትችል ታውቂያለሽ? አላ ይኸውልሽ ስልኩ እዚህ የሆነ ፖስት ካረኩኝ እሱ እኔ ነኝ ነው የሚሉት። ይመጡና ምን አገባቸው? እኔ ደግሞ ፖስተው ነገር ምን ማወቅ ፈልገው ነው? የት አባታቸው ያቁኛለን? ያቁኛል። እኔ አንድ ነገር ልንገርሽ። ቲክቶክ ላይ ማርያም ማንም በቃ ሂጂ አንድ ነገር ልንገርሽ። አንቺ እነሱን ማስቆም ነው የምትፈልጊው አይደለ? ይኸውልሽ አዳምጪ። እነዚህ በፖሊስም አይቆሙም፣ በዓለም አቀፍ ሕግም አይቆሙም። ነገ ጠዋት ተነስተሽ ኪያንም እናናግረውና አባጋ ሂጂ ጸበል። ኧረ እኔ ቅባ ቅዱስ አለን ቤት ውስጥ። ግን ደግሞ በአባቶች ሲሆን ደግሞ ትክክል በጣም እሺ። እንደዛ ነው ጋር ሂጂና እንዴት ነሽ? እሺ አይሻልም ማሪ? እነሱ ጋር ሂጂና በእነሱ ይሻላል። ጸበል ትጸበያለሽ። እስከዛ ቀን ደግሞ እንዳልሽው ኢጃዛ ቤት ካልኖርሽ ሆቴልሽ እዛ ጋር ስንት ነው የምትከፍሊው? ሆቴል በቀን መቶ ሀሪፍ ነው። በቀን ቆንጆ ነው። ችግር የለም። ካልሰሩኬት ይመጣል። አይ ነው ላላ እስከምትጸበል ድረስ ነገ ከነሱ ጋር ጸበል ሂጂ። ቆንጂዬ ልጅ ስለሆንሽ በጣም ስለምታምሪ ቀንተው የሚያረጉብሽ ነገር ሊኖር ይችላል። ገባሽ? እንዲህ እየተከታተሉ እንዲህ የሚያረጉሽም ቀንተውብሽ ነው። አባጋ ሄደሽ እዛ እሳቸው ጸልየውልሽ ጸበል ቅባ ቅዱሱንም ምኑንም አድርገውልሽ ከዛ በኋላ እነሱን አጥፍተሽ ወደ ስራሽ ትገቢያለሽ። እሺ እንዳለ ነጥይጥ ብሏቸዋል ጓደኞቼ። ሰውየው መጀመሪያም ተናግሬያለሁ። ማን ነው ሰውየው? ታሪኩን ተናግሬያለሁ። ቲጂ መሲ ነኝ። ይኸውልሽ ቲጂ አሁን ማሚ ሽሮ ታመጣልሻለች። ቁጭ ብለሽ ሽሮ ቢሺ በቃ እንትና ኪያ እስኪመጣ ድረስ እሺ። ማምነው ሰው የለም። አሁን ጓደኞቼን አምኜ አልሄድም። ኖ ኪያ ነው የሚመጣው፣ ኪያ ነው የሚወስድሽ። አሁን ግን ማሚ ሽሮ ታመጣልሻለች። ሽሮ ቢበቃ እሺ። እኛን አምነሽ አይደል የመጣሽው? እናንተ ጋር መምጣት ፈልጋለሁ ብለሽ ጠዋት። ስለዚህ ሽሮ ትዘዝልሽና ዛሬ ከዛ ቢሽሮ ከዛ ነገ ኪያ ጸበል ይዞሽ ይሄዳል። በጣም ነው የምታምረው ሳሪ። 4000 ሰው እና 5000 ቁጭ ብሎ ያስለፈልፋታል። ላይቫን ከፍታ እንዴት ስንት ቀኗ እኮ አንቺ ሞዴሊስት ነው ያለው። እነዚህ ነው በጸበል ርግጥግጥ አድርገሽ ያበደ ሞዴሊስት ትሆኛለሽ። እሺ ወደ ስራሽ በሰላም ትመለሻለሽ። ግን እሺ ብለሽ ታዝሽና አባ የሚሉሽን ማድረግ ነው። እሺ የሰው ልጅ ቲጂ እኮ ናት። ማናት ለምትሉ ቲጂ ናት። አንድ አዙሪ እናሳያቸው። ሳሪ ቲጂ ናታ። ቆንጆዬ ልጅ ምን ችግር አለው? ለምንድን ነው የምታየው? ሀና የምትባላለች እቹት ሀኒ የካሌብ ታውቂያታለሽ? የት አቡዳቢ ነበርሽ እንዴ? ዳቦ ቤት ሂጂ እየበላሽ ሀኒ አንቺ ነሽ እንዴ? እኔ መቼ አውቄ በእናትሽ። ታውቂያታለሽ? ሳርዬ እንዴት ነሽ? እንዴት ነሽ? አንዴ አውቃታለሁ። እዚህ እናስፈጥራ ነበር። ደህና ነኝ ሳርዬ። ሃፒ በርዝዴይ ብያለሁ። ደግሞ በዛው አመሰግናለሁ ሀኒ። ምንድነው አሁን? በእናትሽ እንደው እኔ ማውቃት እዚህ ነው። አንዴ እንደውም ከካሌብ ጋር እያለፍን ቪዲዮ ለሰርታለሽ ከሱ ጋር እና እዛ ስናልፍ ነው ማየት ሰራ ነበር። በስነ ስርዓት ቆንጆዬ ልጅ፣ በጣም ሰው አክባሪ ልጅ ነበረች። እኔ ምን እንደተፈጠረ አላውቅም። አዎ ኪያም እኮ አሁን እያለ እኮ ነው። ኪያም አሁን ዳዊት ሰራ ነበር።
አዎ ምን አለ በጣም ጎበዝ፣ በጣም ምርጥ ልጅ፣ በጣም ሰራተኛ ልጅ ነበረች። እኔ ላይቭ ላይ ትናንት ሰዓት በጣም ደንግጫለሁ። ኦልሞስት አሁን እኔ ጋር ልጨርስ ነው ቪዛዋን አለ። ትንሽ ነው የቀራት አለ። አዎ እኔ ሰዓት እኮ በጣም ገረመኝ። ምን እንደተፈጠረ አላውቅም። ምንም ያውራት አለው ፋይዞች ምናምን ላታለ በውስጥ እና ነበረች አካባቢዋ ያለ የእሷ የቅርብ ሰው የቅርብ የሀገሯ ሰው ምናምን አለ። ሳሪ እንደዚህ ሆና ማንም ጓደኛ የነበረች አይልሽ። አንድ አትውደቂ ሳሪ። ፈጣሪ እንትን ይበላልዋለች። ያስደበድቡኝ እውነቱ እየታወቀ ታክሲ እያስቀመጥ የተሳሳተ መረጃ ነው የሚያዘግቡኝ እንዳለ በቃ አለማት ነው የመልቀቅ መብት አለኝ። ስለለብኝ ማን እንደምታውቅ ነው የማንም መጫወቻ ነው እንዳለ ጥጣልዋ። እሺ ቲዳውሪያ ሂጂ አቡዳቢ ማን ነው ዘመድ ያለሽ እዚህ? ሃይሚና ሰላም ናቸው። በቃ እንደሚያውቁ ሃይሚ ሰላም ሚጣ ቁጥራቸው አለሽ? እነሱ ሀና ታውቃቸዋለች። እኔ ቁጥራቸውን አላውቀውም። ማን እንጃ። አንቺን እኮ ነው የዛን ሰዓት ያየሁሽኝ እዚህ ልሻል እኮ በቃ ወይ እነሱ ጋር ወደዚህ ትመጫለሽ አቡዳቢ፣ እነሱን ያናግሩልሽ። አይ አትሊስት የተፈጠረውን ትክክለኛ ነገር እኮ ነው። አዎ እነሱን ቁጥራቸው ካለሽ ስጫቸውና ያናግሯቸው። እናውራቸው ካላቸው አሁን ያልሻቸው ልጆች አላቃቸው ልኳለች ማለት ነው። ኧረ ሰላም ሃይሚን ታውቃታለች ስትሄድ ሰጧቸዋለች። አንቺ የለሽም አለኝ አንድ ላይ ሆነ ስጭን እኛ እናውራቸውና ሳሪ እንደዚህ አውቃቸዋለሁ እንጂ በቁጥራቸውን አላውቅም። እሺ ችግር የለም። ምን እናውራቸው እናውራ። ጋይስ እያያዛት ነው። እስኪ ታብታብ አድርጉ። እሷ ምን ያልተጫወተብኝ አለ። ሰማይ ከለር እዚህ ገብቷል፣ እዚህ ገብቷል። ምንሽ ነው ብሎ ለማወቅ እኮ ደሜን ነው የጠጡት እነዚህ ስልኬ ውስጥ ገብቶ እኔ ስለሰው ለማወቅ እንትን ውስጥ ፖሊስ ጣቢያ ውስጥ ራሱ ልጅ ያለው ማን ነው ብለው ልጅ ይዘው እየመጡ አንድ ሴት ልጅ ነን፣ አንዱ ሴትና ወንድ ነን። ሴትና ወንድ ያለው ደግሞ አለቀኝ ምንድሽ ነው እያሉ የሚጠይቁት። ፐርሰናል ህይወትን የመጠየቅ መብት የላቸውም። ጠየቁሽ ምንሽ ነው ብለው ምንድነው ይሄ ምንድነው? ሄሎ ታብታብ አድርጉ። ሙሉ ጎጃም ታውቃታለች። በቀደም ስታወራ ነበር እኮ። ሼር አድርጉላታ ታውቃት ከሆነ። ሙሉ ጎጃም አኬን ነው የምትሉት? አኬ ታውቃታለች? አዎ ኦኬ። ጋይስ አንዴ አትውደቁ። እኔን የሚላችሁም አታገኙም። አው ሼር አረኩላት፣ ለአኬ ሼር አረኩላት። ረጅ አንቺም ሼር አብራስ ከፍሎኝ ልክ እሱ ሲሄድ ምልክት ሲሰጠኛ ያለው ከዛ ጠዋለ አምጪ ከሳለ ፔመንት አምጫለሁ። ለሊት ከፍያለሁ። ቀን ቢት ማለት ለሊት ሆቴል መጣ። የት ነው የምትጁ? እንደ ከፍያለሁ። ካሜራ ወጣልኩ። ከዛ ናይት ዲዩቲ ላይ ነው ያስከፈሉኝ አልኩ። ከዛ ካሜራ ጋር ሄዳለሁ። ካሜራው ቦይድ ተደርጓል። የለም የታኔ በቢጃማ ነው የወጣሁት። የታኔ ይሄ ነው በይለኛ በውሸት። እኔ እንዴት ነው ይሄ ነው የምለው? እኔ ያወጣሁት ላይ ሳይወጣሁት በቢጃማ ነው። ይበላኒ ታንኳፍተውብኝ 120 ብር ነው እዛኛው ሆቴል አዲስ አኬ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን።
አኪ እንዴት ነሽ? እንዴት ናችሁ? አለ እንዴት ነሽ ማሪ? ደህና ነሽ? አለው ሰላም ናችሁ? አለ ኖ ቲጂን ታውቃታለች እሷ ብለውን እኮ ነው። አዎ ቲጂ አንቺ ጋር መጣች? አዎ ማሪ እዚህ መጣ ነበር። እሷ እንዳትሰማኝ አሁን ሳወራ ማለት ነው። እኔ ሳወራ ከሰማች እሷም ታወራለች ስለማወራው ነገር ማለት ነው። እሺ እሺ። እኔ ቀንሻለሁ ድምፁ ነው ወይ ዞር አድርጓት። ቲጂ እንደዚህ አይነት ነገር ከጀመራት ትንሽ ጊዜ ቆይቷል። በተለይ ኢትዮጵያ ለቫኬሽን ሄዳ ነበረ። ጓደኞቿ ነበር የነገሩኝ ማለት ነው። እኔ ያገኘኋት እዚህ ቲክቶክ ላይ ነው። እንደዚህ ዝም አይሆን ነገር ስታወራ ሼር አደረጉልኝ። ገባን፣ ለማውራት ሞከርኩኝ። የኢትዮጵያም አንድ ጓደኛ አለቻት። ቫኬሽን በሄደች ሰዓት ያጋጠማትን አንዳንድ ነገሮች ነግራኝ ነበር ጓደኛዋ ማለት ነው። ምናልባት እዚህ ጋር ማውራቱ አስፈላጊ ካልሆነ በውስጥ ልነግራችሁ እችላለሁ። ከኢትዮጵያ ነው ቫኬሽን ሄዳ ያጋጠማት ነገር ነበረ። ከኢትዮጵያ ነው ታማ ወደዚህ የመጣ ይሄ ነገር የጀመራት ኢትዮጵያ ነው እና ጓደኛዋም አለች። ቤተሰብ ምናምን በጣም ከባድ ነገር ደርሶባታል ቲጂ። በቤተሰብም በእህቷም ብዙ ችግር የደረሰባት ልጅ ነች። ዝም ብላ አይደለም እዚህ ደረጃ ላይ የደረሰችው። ኢትዮጵያ ነበር የጀመራት፣ ግን ያው ቤተሰቦቿ ሊረዷት ስላልቻሉ ከቤትም አስወጥተው ስለጣሏትን ያኔ ገና አንድ ጀመራት ዝም ብላ ወደዚህ መጣች። ሰው ቢኖር ኖሮ ያው እዛው ቶሎ ጸበል መሄድ ነበረባት ማለት ነው። እና ቲጂ ትንሽ የአእምሮ ችግር አለባት። የምታወራው እንዳለ አንቺ የምትጠይቂያት ሌላ ነው፣ የምትመልሰው ነገር ሌላ ነው። አቡዳቢ አካባቢ ነበረ የምትሰራው እና ጓደኞቿ ጋር ነበረ የምትኖረው። አብራት ለመጨረሻ ጊዜ አብራት የምትኖር የነበረ ብቻ አቡዳቢ አብራት የነበረች ልጅ እንደነገረች ያው የጀማምራት የነበረ ሰሞን እኔ ሰማሁት ከኢትዮጵያ ነው የጀመራት። እዚህ ከገባች በኋላ ስራ አልሰራችም፣ ግን ያው የማይሆን ነገር ታወራለች። የምትጠየቀውን ነገር ትክክለኛ ነገር አትመልስም። ሊገሉኝ ነው፣ እንደዚህ ሊያረጉኝ ነው፣ እንደዚህ ያረጉብኝ ምናምን እያለች እንደውም ስም እየጠራች ሰምታችኋት ከሆነ እንዳለ የምትጠራቸው ስሞች ጓደኞቿ አብሯት ይኖሩ የነበሩ ናቸውና እነ ሄለን ምናምን የምትባሉ ልጆች ካላችሁ ኑ ግቡና ለህዝቡ ሄለን በተለይ ብዙ ነገር ስለምታቂ ነይ ግቢና ተናገሪ። ከሄለን ቀጥለው ደግሞ አንድ ጓደኛ አለቻት ኢትዮጵያ የምትኖር የነበረች እዚህ ቲክቶክ ላይ መታቃት የነበረችና ልጅቷ ሆቴል ይዛ ምናምንም ነበረ። ፖሊስ ይዟት ነበረ። ሄዳ ነበረ ፖሊስ ጣቢያም፣ ግን ፖሊሶችም ሊረዷት ስላልቻሉ የተወሰነ ቀን ራሷን ስታምት ነበረ። ሆስፒታልም ገብታ ነበረ። ከሆስፒታል ሞታለች። እንደገና አሁን ያለችው ሆቴል ውስጥ ነው። ሆቴል ውስጥ የሆነ ስም የምትጠራው የጓደኞቿን ስም ነው። እንደዚህ ያረጉኝ ነው እያለች የምታወራው። ሱፐር ማርኬት ውስጥ እንዳለ በዚህ ሙቀት እንዴት ህፃን ልጅ ይዘሽ ትወጫለሽ ከቤት? ልጅቷ ታሳዝናለች። ሜት አድርጊ አንዴ እኮ ማሪ። ታዲያ ኤምባሲ ሂጂ ህፃን ልጅ ይዘሽ አንቺ ደግሞ ያለውን ነገር ላስረዳሽ። እኔ ምን ተሳልማለሽ? ቆይልን ጨርስ። ሳሪ ሜት አድርጊ አንዴ። ኦኬ ጉድ። እና በአጠቃላይ ቲጂ ከአቡዳቢ ከመጣች በኋላ እንደገና ዱባይ ኢጃዛ ቤት ነበረች ለ2 ወር። ረስተዋለች። ኢትስ ኦኬ። ለ2 ወር ኢጃዛ ቤት ነበረች። ኢጃዛ ቤት ምንም ሳያስከፍሏት በጣም እየረብሸች ነበረ። ልጆች ተረብሻለች ምናምን። ግን እንደዚህም ሆኖ በጣም የሚገርማችሁ በጣም ራሷን ትጠብቃለች። በዙሪያ ያሉ ጓደኞች እንዳያምኗት ያደረገው አንዱ ነገር ምንድን ነው? ራሷን ትጠብቃለች። እንደዚህም ሆና ወታ ምግብ ትበላለች። ከሰው ጋር ቁጭ ብላ አትበላም። ያ ነገር ምን እንትን አለ እየታመመች እንደሆነ ሰዎች አንደርስታንድ እንዳያደርጓት አውቃ ነው ምናምን ወደሚል ደረሱ ማለት ነው ጓደኞቹ። አሁን ግን ሆቴል ይዛንም እያደረች ያለችው ሆቴሎች ሰዎች ሊገሏት እየመጡ እንደሆነ ምናምን የምታወራቸው ታሪኮች እንዳለ እሷ አይምሮዋ ላይ የፈጠረባት ይኸውን እያመማት ያለው ነገር አይምሮዋ ላይ የፈጠረባት ነገር ሳይኮሎጂካል ችግር አለባት። መደረግ ያለበት ከኤምባሲ ጋር ተባብሮ እቺ ልጅ የአይምሮ ችግር ስላለባት መታከም ትችላለች። እዚህ ሀገር ደግሞ ገቨርንመንት ልክ ኢትዮጵያ አማኑኤል ገብተው እንደሚያገግሙት እዚህ ሀገር ኤምባሲ ከረዳት ማገገም ትችላለች። በነፃ ሕክምና ስላለ ተባብራችኋት
ወደ ከኤምባሲ ጋር ተባብራች ሆኖ ወይ የምትታከምበትን ሁኔታ ማድረግ ነው ያለባችሁ። እኔ አኬ ቴንክ ዩ እንደዚህ አብራርቶ የሚነግረን ሰው ነው። ግን ደግሞ እዚህ ሀገር ማገገሚያ ትግባ የሚባለውን ነገር እኔ አልስማማም በበኩሌ። ለምን እንደዚህ አይነት ነገር የምትፈወሰው ማሪ በጸበል ነው። ስለዚህ ከኤምባሲ ጋርም አንዳንድ ሰዎችም ተነጋግረን እንደምንም ተብሎ አንድ የምትቀርበው ሰው ተደርጎ ትኬት ለሁለቱም ተቆርጦ ወደ ሀገር ገብታ ኦርቶዶክስ ናት መሰለኝ ጸበል ትጠመቅ፣ ሙስሊምም ደግሞ ከሆነች ቁርአን ይቀራላል። ኦርቶዶክስ ናት በቃ። ስለዚህ ጸበል ትሂድ። ጸበልና ጸበል ብቻ ነው። ኢትዮጵያ እያለችም ጸበል መሄድ በነበረባት ሰዓት ነው ዘላ ወደዚህ የመጣችው። ጓደኛዋ ጸበል ልትወስዳት ነበረ። ኢትዮጵያ ጓደኛ አለቻት፣ እሷም ልትወስዳት ትችላለች። ጸበል ገብቶሻል አይደለ? ሰው መደረግ ያለበት ነገር ይደረግ። የምታወራቸው እሷ እንደዚህ ሊገሉኝ እንደዚህ ሊያደርጉኝ ምናምን 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 እንዳለ አይምሯ ላይ የተፈጠረባት ጥያቄ እንጂ ማንም ምንም አድርጓት አይደለም። አሁን ግን ለምን እንደሆነ ታውቂያለሽ? አሁን ይሄ እሷን ለማረጋጋት ዝም እንድትተኛ ምናምን እንደዚህ አይነት ቦታዎች የሚሰጡ መድኃኒቶች ልጅቷን ጭራሽ ወደ ባሰ ወደ ሌላ ነገር ይወስዳታል። ከዚህ በፊት ካስታወሳችሁ ነጭ የምትባል ልጅ እንደዚህ ከመንገድ ላይ አንስተናት ምናምን ኢትዮጵያ እንትን ያልናት እንደዚህ ኤምባሲ በጣም ተባብሮን በቃ ፕሌን ድረስ እንድትገባ ተደርጎ ምናምን ወደ ሀገር ገብታ ያችሊ ጸበል ሄዳ አሁን ደህና ናት። እችም ጸበል ብትሄድ ትኬቷ ተቆርጦ ከስፖንሰሯ የምትቀርበው ከሆነ ተነጋግረን ጸበል ትሂድ። ከዛ በኋላ በጣም እኮ አልባሰባትም መሲ ውሰድ መለስ ነው የሚያደርጋት እና በጣም በቶሎ እኔም ስለ የነበረው የዛኔ በቶሎ የሆነ ውሳኔ መወሰን አለበት። ግን ጓደኞቿ እንደዚህ ሲያወሩኝ ሜርሲ የምትባል ልጅ አለ ከታች አስገባት እያሉን አቀዠባበሩኝ። እኔ መሀል ላይ ግማሾቹ እየቀለደች ነው ይሉኛል፣ ግማሾቹ መርሲ ማናት ጓደኛዋ ነኝ እያለች አንድ ቁጥር ጻፊ መርሲ ስቢያት አለው ከገባች ስቢያት አለው። አክሴፕት የሚለውን ነክተሽ ግቢ። የኔ እናት ጎተትኩሽ እኮ። ጸበል አስታማሚ እንኳን ባይኖራት እዛ ብዙ ጸበል ውስጥ አስታማሚ ወጣቶች ምናምን ስላሉ እነሱ ይተባበሯታል። ጸበል ብትሄድ ነው ከማገገሚያው ምናምን። አይ ሰው ክፉ ነው እኮ። እኔ ያልሹን እንትን አድርጌሻለሁ፣ ኢንቫይት አድርጌሻለሁ። ግቢ። ሰላም እንዴት ናቸው? አኬ እሷ ናት። ሰላም እንዴት ነሽ? እኔም ጓደኛዋ ነኝ። ኢትዮጵያ በመጀመሪያ የጀመራት ግን ማለት ነው ኢትዮጵያ ከመጣች በኋላ ሳይሆን እዛ ሆና ነው የሆነ ሰዓት ላይ ጀመራት ማለት ነው። አንቺ የት ነው ኢትዮጵያ ያለሽው ማሬ? እኔ ዱባይ ነበርኩ። አሁን ኢትዮጵያ እሷ የገባች ሰዓት ነው እኩል ነው የገባ ነው። እኔ ቀድሜ የገባሁት እዚህ ሆና ነው የጀመራት ወይስ ኢትዮጵያ ነው የጀመራት? እዛ ሆና ነው የጀመራት በፊት ማለት ነው። ብዙ አይደለም የሆነ ፐርሰንቱ ግን እዛ ሆና ነው የሆነ ሰዓት ላይ ጀመራት። ግን እዚህ ሆና ከተመለሰ በኋላ ግን ባሰባት እና እንደውም የተስማማ ነው የሆነ ሰዓት ላይ እሷ እዚህ ነኝ ያለችኝ ሰዓት ተነጋግረን ምናምን ጸበል ይዣት ልሄድ ጓደኛዋም አለች የኔ ጓደኛም አለች አንድ ላይ ማለት ተነጋግረን እንገናኝ ምናምን ተባብለን እሺ ብለን ተቀጣጥረን በሆነ ጊዜ ደግሞ ዱባይ ሄዳለች አሉኝ እኔ ማለት ነው። ከዛ እውነትም ስደውልላት ስልኳ አይሰራም። አሁን ደግሞ ሳያብሶባታል። ግን ወደ ኢትዮጵያ የሚልካት ሰው ካገኘች እኔ ራሱ እዛ ስለሆንኩ ችግር የለውም ጸበሉ እኔም ወስዳታለሁ። ቤተሰብ ደግሞ እሱ አዳማም ስለሆነ እኩል አንድ ቦታ ነን። ቆይ ቤተሰብ ምናምን የምትሉ ሰዎች እኔ ልጅቷ ጤነኛ እያለች ገና ቤተሰብ አላት። ቆይ አንዴ ግን እህቶችም አሏት። ይኸውልሽ ገና በደንብ ሳትታመም በፊት ለጓደኛዋ ደውላ ነግራት ነበረ። ከቤተሰቦቿ ጋር ተጣልታለች። ከቤተሰቦቿ ጋር ተጣልታለች። ቤተሰቦቿ አውጥተው ጥለዋታል። የሆነ የደረሰባት ችግር አለ። በእህቷ ተበድላለች ልጅቷ። ገብቶ አሁን እኔ እዚህ ጋር አላወራም ሶሻል ሚዲያ ስለሆነ አሁን ሄዳ ትታከም ትጸበል ምናምን የምትሉትን ኃላፊነቱ ወስዳችሁ በስነስርዓት ቤተሰብ ምናምን የሚባለውን ነገር ወደ ጎን አስቀምጡና ራሳችሁ ኃላፊነት ወስዳችሁ አስጠምቃታለሁ እንደዚህ ያረጋታለሁ የምትይ ከሆነ ከሚሄድ ሰው ጋር ተደርጎ ወደ ሀገሯ ገብታ ትጠመቅሽ የምትል ከሆነ የሚሆን ከሆነ እንደዛ ነው። እሺ ከዛ በዘለለ ቤተሰብ አላት እንደዚህ የሚለውን ወደ ጎን እናድርገው ለጊዜው።
ቤተሰብ ልክ ነሽ። እኔ ቤተሰቦቿን ደውዬ አውርቻቸው ነበረ። እሷን እንኳን ለማስጠመቅ እንኳን ሊያገኟት ለማግኘትም ፍላጎት የላቸውም። እኔ መሲ ደውዬ ቤተሰቦቿ አንፈልጋትም በጤነኛ እያለች ምንም ያላረግችልን አሁን ነው እንደ የምትመጣው ብቻ ብዙ ነገር አለው። እሺ ስለዚህ ተዋት፣ ቤተሰቦቿ እርሷቸው። መሲ ታሜ እየደወለልሽ ነው ስልካሽ እና ወደ ኢትዮጵያ ብገባ ከገባይ በኋላ ችግር የለውም ጸበል እኔም ወስዳታለሁ። ልጅቷ በጣም የምታሳዝን ቤተሰብ መጀመሪያም አክስቶቿ ነበረ የምትግባባው ከቤተሰቦቿ በላይ አክስቶቿ ነበረ። አሁን ደግሞ አክስቶቿ አንፈልጋትም ብለዋል እና ወደ ኢትዮጵያ ከገባች ችግር የለውም እኔም አለው።